ቀደምት የዓለም ስልጣኔዎችን ግን ምንድነው እንደዚህ ያፈዘዘን? አሜሪካ እንደ ሀገር በ1776 ተመስርታ የ200 ምናምን ዓመት ታሪክ ያላት ሀገር ነች። ኢራን የሺዎች ፐርዣን ሲቪላይዜሽን ዓለም ላይ የሚጠቀስ ሲቪላይዜሽን ከነበራቸው ህዝቦች መካከል ፐርዣ ያሁኗ ኢራን አንዷ ነች። አሜሪካ በ1776 ተመስርታ ይሄን ሁሉ የሚሳይል ቴክኖሎጂ ይሄን ሁሉ የቢቱ ቦምብ ጣይ አውሮፕላን ቴክኖሎጂ ከየት ነው ያመጡት? ኢራኖች በዛ ሁሉ ሺህ ዓመታት ውስጥ እንዴት አልደረሱበትም? ግብጾች እንዴት አልደረሱበትም? ኢትዮጵያውያን እንዴት አልደረስንበትም? ጎበዝ ምን ስናሳድድ ምን ስናባረን ይኖር ነው? አይናችን ወዴት ነው? ጎበዝ መጠየቅ እኮ አለብን። በ250 ዓመታት ውስጥ የተገኘ ስልጣኔ እንዴት ሺህ ዓመታት ውስጥ የኖሩ ሀገራት ኢትዮጵያ፣ ግብጽ፣ ኢራቅ፣ ኢራን እንዴት አላገኘነውም? ቻይና አሁን ትሻላለች ባናለች። ለሺህ ዓመታት የት ነበርን እንዴ? ኤንሸንት ፐርዣን ሲቪላይዜሽን የታላቋ ፐርዣ ሲቪላይዜሽን ማለት እኮ ዓለም ላይ እልል የተባለለት ቅዱሳት መጽሐፍ ላይ የተጠቀሰ ከሺህ ዓመታት በፊት የነበረ ህዝብና ሲቪላይዜሽን ስልጣኔ ነው። ምንድነው የሆን ነው? በአጠቃላይ ምንድነው? ምን ስናሳድድ ነው ሺህ ዓመታት ያለፉት? ግብ ማነች አሜሪካ በ250 ዓመታት ውስጥ ያወቀችው ምንድነው? አውቀነው ንቀነው ነው? ከምድራዊው ይልቅ ሰማያዊው ይበልጣል ብለን ነው? ወገን አሜሪካ ይሄን ሁሉ ስልጣኔ ዓለምን አስገብራ ስትኖር የኛ ድርሻ የኛ ኃላፊነት ነበር እኮ እንደ ስልጣኔ እንደ እድሜ ቢሆን ምንድነው ጎበዝ እንዴ? አሜሪካና ኢራን ጂኦግራፊካሊ ስታያቸው ልዩነታቸው ያሉበት ቦታ በጣም ያስገርማል። ለሺህ ዓመታት አሜሪካ የሚባለው ሀገር መኖሩ ሳይታወቅ ነው የኖረው ኢራን ውስጥ። አሁን ጦር ተሸካሚ መርከብ ይዘው መጥተው ጄቶችን መርከብ ላይ ጭነው ሚሳይሎችን ሲቀጠቅጡን ምንድን ያላወቅነው? ለምንድን ነው ኢራን ጦር ተሸካሚ መርከብ ይዛ ሄዳ አሜሪካ ጫፍ ላይ ያልተዋጋችው? ምን ስላላወቀች ነው? ይሄ ጥያቄ በዋነኛነት ለኢራን ተነሳ እንጂ ለእኛ ለኢትዮጵያውያን፣ ለጥንታዊ ስልጣኔ፣ ለግብፃውያን፣ ለኢራቃውያን ይመለከታል። ጎበዝ ምንድነው አይናችንን የጋረደው? ምን ንቀን ነው እንደዚህ ዋጋ የከፈል ነው? እንደ ህዝብ፣ እንደ ሀገር፣ እንደ ታላላቅ ስልጣኔዎች። አሁንስ ግን ባነናል፣ ተበልጠናል እኮ። አንገናኝም እኮ። እኔ ያሳዝናል በእውነት። በ250 ዓመታት ውስጥ የሆኑ ህዝቦች ተነስተው ከአውሮፓ የሆነ ኮንቲኔንት ላይ የሰፈሩ ሰዎች ዓለምን ሲያስገብሩ ጉድ ነው መቼስ። መጠየቅ አለብን። አሁንም የረፈደ አልመሰለኝም። እንደ ድሮ እኮ በቃ አሁን ድሮን የሚባል 1000 ኪሎ ሜትሮች ተጉዞ መጥቶ አይናችን ላይ ሲፈነዳ አቤት! ይሄን ጦርነት መቼስ እንኳን ቀደምት ነገስታትና ቀደምት ህዝቦች ሳያዩ ሞቱ። መጪው ጊዜ ያስፈራል።